ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተ ጋርም ሁሉም ሰላም፣ ሁሉም መልካም ነው ብዬ ነው የምወስደው። እንዴት ናችሁ? ደህና ናችሁ ወይ? ቪዲዮ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ ወገኖቼ። አበረታቱኝ። አሁንም ደግሞ ስታበረታቱኝ የነበራችሁ በጣም ነው የማመሰግነው። ምስጋናዬ ከልብ ነው ከልብ ነው። አሁንም ደግሞ አበረታቱኝ፣ በርቺ ብሉኝ። ወደ ሌላ ጉዳይ ሲገባ ማለት ነው መዳም ትወደኛለች፣ አሰሪያችን የኔ ቤተሰብ አሰሪዎቼ ይወዱኛል ለምትሉት ብዬ ልጀምርና አዎ የእነሱ መውደድ እኮ ከዚህ ከጥርሱ ጋር ነው። በቃ ጥርሱ አልፍ ነው። በቃ ጥርሱ ላይ ብቻ ነው። ወደ ጉሮሮ ራሱ አይገባም። በቃ ጫፍ ላይ ነው። አንቺማ አገቢም፣ አንቺማ እዚህ ትቀራለሽ፣ አንቺማ እንዴት ትሆኛለሽ? እዚህ ነው የሚቀሪ አገቢም። ለምን? ይሄ ማባበያ ነው። ይሄ ማባበያ ነው እንጂ እኔም እዚህ እንደማልቀር ተስፋዬን ቆርጬ ሰርቼ እመለሳለሁ ብዬ ራሴን አሳምኜ እቅዴን ይዤ ነው የሚመጣ። አንደኛ ማለት ነው። ሁለተኛ ደግሞ እነሱ ኑሮ እንዳላችሁ እኔም ኑሮ አለኝ። እነሱ እቅድ እንዳላቸው እኔም እቅድ ይኖረኛል። ሰርቼ እገባለሁ ብዬ ነው የሚመጣ። እንደማይወዱኝ አውቃለሁ። ምኔ ናቸው? ምንም አይደሉም። እኔ እነሱ ሰራተኛ ነኝ እንጂ ልጃቸው አይደለሁም፣ እህታቸው አይደለሁም፣ ምናቸውም አይደሉም። ምንድነው ከሀገር አስወጣኝ? አንደኛ ችግር፣ ሁለተኛ ደግሞ ሰርቼ እቅድ ይኖረኛል። እቅዴን ለማሳካት ነው። እቅዴን ለማሳካት ሰርቼ ሀገሬ ላይ የሆነ ነገር ሰርቼ ቤት ከሌለኝ ቤት ሰርቼ ቤት ካለኝ አንድ ሱቅ ከፍቼ ወይ አንድ ነገር አድርጌ ሀገሬ ላይ እኖራለሁ። እስከዛ ደግሞ ሀገቴን ደፍቼ እሰራለሁ። ሰራተኛ ነኝ ብዬ ነው የሚመጣ። እነሱም ደግሞ ሰራተኛ ናት ብሎ ነው የሚወስዱን እንጂ ልጃችን ናት ብሎ አይደለም ወስዱን። ሲጀመር እንኳን አይደለም እኔ ከሌላ ዜጋ መጥቼ የራሳቸው ዜጋ ሆኖ የማይወዱት ወገን ናቸው እኚህ ማለት ነው። አንገታቸውን አይደል እንደ የማያዞሩት? ለምን ይወዱኛል? እኔ ብሬን ከፍሎ ነው የሚያሰሩኝ። እኔ ብሬን ፍለጋ ነው አንገቴን ደፋ አድርጌ ሳቅ ብዬ የምሰራ። ሳቅ ብዬ ቀኑን የሚያሳልፈው እኮ ብሬ ታስደስተኛለች። ብደክመኝም ብርበኝም ብጠማኝም ብከፋኝም ብሬ ስትመጣ ደግሞ ደስተኛ ነኝ። ብሬ ስትመጣ ደስተኛ ነኝ። ለምን? እሷን ፍለጋ ነው የመጣሁት። ሀገር ከሀገር ተሻግሬ የመጣሁት ብር ፍለጋ ነው። ብሬ ብቻ አልጣ እንጂ እነሱ ወደዱኝ አልወደዱኝ ምንም አይደለም፣ መስሎም አይታየኝ። ወደዱኝ ምን ያደርጉልኛል? ጣሉኝ ምን ያደርጉኛል? እኔ ደግሞ ስም ብቻ ይክፈሉኝ በደንብ። እኔም ደግሞ የመጣሁበትን አላማ ስራዬ ነውና ስራዬን እንቅቅ አድርጌ እሰራለሁ። ጠዋት ተነስቼ ምን እንደምሰራ ጠንቅቄ አውቃለሁ። እሱን ሲጨርስ ወዴት እንደሚሄድ ምን እንደምሰራ ጠንቅቄ አውቃለሁ። ከዚህ በላይ እነሱስ ምን ያድርግ ነው የሚሉኝ? በቃ ስራዬን ከሰራው ይወዱኛል እነሱ ጥርስ በቃ። በተለይ ፊታችሁን አታሳዩ ጭራሽ። ኮስተር ያለ ይሻላል። ይወዱኛል ምን ይወዱኛል? ኮስተር ብዬ ነው ስራዬን ብቻ ሰራለሁ። ምን ከነሱ ጋር አልገለፍጥም፣ አላሽቀብጥም። ለምን ማሽቃበጥ ምን አመጣ?
አላሽቃብጥም፣ እሰራለሁ። ደሞዜን እስካከፈሉን ድረስ ደስተኛ ነኝ እና ሌላ ደግሞ እነሱ ከደረሱብኝ እኔም እሰጣቸዋለሁ መልሱ ማለት ነው። ስራዬን በደንብ ከሰራው ከታዘዝኩት እሺ ብዬ ከታዘዝኩ ትዕዛዛቸውን ተቀብዬ ከሰራው እነሱም አይናደዱብኝም። አንደኛ መልስ ነው፣ መጥፎ መልስ አልመልስ። የታዘዝኩት በስርዓቱ እሰራለሁ። በተረፈ በምንም አንገናኝም። እሺ ራስን አሳምኜ ነው የመጣሁት። ትልቁም ሆነ ትንሹም ሆነ ያዘዙኝ ከታዘዝኩት እሺ ነው። እሺ ግዴታ ነው። እዚህ እኛ ሀበሻ ጋር ምንድን ነው ያለው? አንድ ከማንም በላይ እንሰራለን። ጉልበታችን አንቆጥብም። ከማንም በላይ እንሰራለን። ምን አይነት ባህሪ ያለብን ሀበሻ ጋር እኛ ኢትዮጵያ መከራከር፣ መልስ መመለስ ባህሪ ያለብን። መልስ መመለስ ባህሪ አለብን። እሱም ባንመልስ በጣም ነው ደህና የምንሆነው። ራሳችንም አናበሳጭም። እየሰራን እየደከመን ጨርሰን ሰርተን ጨርሰን እኮ ነው መልስ የምንመልሰው። በዚህ ሰዓት ደግሞ እነሱ ጥርሳችሁ ውስጥ ነው የሚያስገቡን። አእምሯችሁ ውስጥ ካስገቡን አንዴ መውጫ የለም። እነሱ አንደኛ አእምሯችሁ ውስጥ ነው። በቃ አንድ ነገር አንቺ ደክመሽ ሰርተሽ ጨርሰሽ አንድ ነገር ስሉሽ ያችን መልስ ስትመልሺ ጭንቅላታችሁ ውስጥ ስለሚያስቀምጡ ትዕግስት ይስጠን ለሁላችንም። ደክመን እንደምንሰራ ትዕግስት ደግሞ ከጭንቅላታችሁ በልቦናችን ውስጥ ያስቀምጥልን። እውነት እኔ ራሴ ሰርቼ ደክሞኝ አንዳንዴ የሆነ ነገር እናገርና እንዴ ደክሜ ሰርቼ ባለቀበት ሰዓት ደግሞ ተናግሬ ገና ነገራቸውን ጭንቅላታቸው ውስጥ ከሚያስቀምጡ እያልኩ እመለሳለሁ። እና ውድ ወገኖቼ ሁሉም አእምሯችሁ ውስጥ ይቀመጥ። ለምን ማንኛውም ያውቃል አበሻ ኢትዮጵያ በጣም ጎበዝ ነው፣ ይሰራሉ፣ ጎበዝ ናቸው ነው እምሉት እንጂ አያጸዱም፣ ጽዳት አይችሉም፣ ጎበዝ አይደሉም አይሉም። እኔ ራሴ ላይም አይቻለሁ። እግዚአብሔር ይመስገን ብዙ ሰዎች አሉ፣ ብዙ ዜጋም አለ። ከዚህ ሁላ ማለት ነው ኢትዮጵያን በጣም ጎበዝ ነው ሲባሉ ሰምቻለሁ። ይሄ ራሱ ሞቆኛል። በዚህ ሁላችሁም ደስ ይበላችሁ። እኔም ሞቆኛል በዚህ ሰዓት። ለምን ነው በእርግጥ እንሰራለን። አንድ መልስ መመለሱ ነው የኛ ችግሩ እንጂ በጣም እንሰራለን። እና ውድ ወገኖቼ ትዕግስት ስጠን። አትከራከሩ። ወደዱ አልወደዱ ምን አገባኝ? ወደዱኝ አልወደዱ እኔ ምንም መስሎ የማይታየኝም። እና ብቻ ጠንካራ ሆናችሁ መልስ አለመመለስ እሱን ቻል አድርጉ እላችኋለሁ። በተረፈ ሰላም ዋሉልኝ። መልካም ቀን። ወደ ምሽቱ ነው የሚሄደው። መልካም ቀን። ደህና ዋሉልኝ። ሰላም ዋሉልኝ። ቪዲዮዬን ግን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ በትህትና ጠይቃችኋለሁ። ወገኖቼ አበረታቱኝ። መልካም ቀን። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ወዳችኋለሁ።